ወይ ቤትሻ በመጀመሪያ ደረጃ ቤትሻ እዚህ የሌለ ሰውን አሁን እንዲህ ነው ብለን ከምንልልህ ወይ ቀጥታ እሱን ፊት ለፊት ሄደሽ አግኝተሽው ይሄ ሴጣኒዝም ነው ይሄ ሴጣን ትምህርት ነው ምናምን ብለሽ ብትይው ያ አሪፍ አንተን አሁን ሙሉ ወንጌል ነቻለን እንደዚህ አስተማረች ካብችን መጀመሪያ በደንብ ስባይ እኔ ሙሉ ወንጌል አስተማረች ሙሉ ወንጌል ነቻለን ያላልኩኝም እንዴ እኔ ሙሉ ወንጌልም ደስ ትምህርት ነፍስ ታስተምራለች። አብኬም እሺ ያንተን ስለሰማን አሁን ፕሮፌትን ሚኪን እኔ ነኝ የጠራሁት እሱ እንዲናገር እና ፕሊስ በቃ እኛ እንቆያለን። እሱ ጊዜም ስለማይቆይ እሱ ቶሎ ስለሚወጣ በመጣበት ሰዓት ያውራ ብዬ ነው። እድል እንስጠው። ሚኪ ሊሊ እሺ ጸጋና ሰላም ይብዛላችሁ። እንግዲህ ዳርያዝ ያለው ትምህርት የሙሉ ወንጌል ትምህርት አይደለም። የሙሉ ወንጌል የምታምነው የሰው ልጅ ሁለንተና ነው። በመዳን ጉዳይ ይሄ ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን ራሱ ታይፖች አሉት። ያው የሚፈታበት ሰና ፈታት አለው። ግን ዳይሬክትሊ ልክ እንደተባለው ልክ እንደነ ጃፒ ልክ እንደነ ሐዋርያው ዘላለም እንደነ ኃይሉ ዮሐንስ ምናምን እዚህ አሁን እኔ ስማቸውን ጠርተን አንጨረስም። ባይዘ በጣም ብዙ ናቸው። ስለዚህ የነ ኬኔታ ግን ትምህርት ስለሆነ በቃ የሰዓቱ ናቸው። ጢሞቴዎስ ልም እንደሚል የአጋንንትን ትምህርት ሰምቶ ይሄዳል። ምንም ከመጽሐፍ የራቀ ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 አካባቢ በጌታ ቀን ነፍሳችሁ መንፈሳችሁ ምናምን ያለ ነቀፋው የሚለውን እሱን ተከታታይ ትምህርት አስተምሯል። ባይዘ ጃፒ የሚባለው ሰው በተለይ ወደ 18 ክፍል አለው ይባላል ዩቱብ ላይ። ስለዚህ የነ ኬነት ትምህርት ነው። በቃ የነዚህ አይነት ተረት ይዘው ነው እዚህ ያው ምድሪቷን የሚያናወጡት እና ስለዚህ ይሄ ሜንላይን ቸርቾች አይቀበሉም ሞት ለመናገር። ስለዚህ ሰው መንፈስ ነው። አሁን ሰው የጃፒም ትምህርት መጀመሪያ ሰው መንፈስ ነው። ከዛ በኋላ ሲጫውበት ሰው መንፈስ አለው ስጋ ውስጥ ያድራል የሚል ደግሞ ማስተካከያ መጣ ማለት ሰውን ሳንገል ሰውየውን አክብረን ኢትዮጵያ ውስጥ ያሉትን አንጨርሳቸውም። ትምህርት ለማለት ፈቃድ መጽሐፍ ቃል አትጠቀም አንተ አልደረስክበትም ማለት ወይ አንተ አላወቀውም ማለት አብኬ አትረብሽ ፕሊዝ። እና ብዙ ጊዜ አሁን እንደዚህ አይነት ትምህርት የሚያራምዱ ሰዎች ትልቁ ችግራቸው መሰላቸው እኛም ያጋንንት ነው የምንላለን። ልክ ነው ያጋንንት ነው። አሁን ትልቁ ችግሩ መሰላቸው አብኬም ፕሊዝ አሁን በቃ ለምን ኤክስትሪም ይኬዳል? አሁን እሺ እንደዚህ ከምናደርግ ሲጀመር እኛ ኬነትን ወይ አንድ ሰው ቤቱን ይምራውና አንድ ሰው ቤቱን ይምራውና ወይ አንድ ሰው ቤቱንና አንድ ሰው ሀሳብ ሲጨርስ አንዱ ይቀጥላል። ቤቱን ከዛ ወይ ፕሮፊት ጀምሮ ከሆነ እሱ ሀሳቡን ይጨርስ። ቤትሻ እንደሚውት አድርጊ እንዴ አትንጫጩ እንጂ ሰውን ለማቅናት ከሆነ ለምንድን ነው ወደ እንትናን ያወረዳችሁት? በቃ ይስማ፣ የሚስተካከል ከሆነ ይስማ። ምንድን ነው እንደዚህ አብዲዝ የምታደርጉ ሰው? በቃ የትምህርት ካለ ማስተካከል እሺ፣ ዝም በል አንተ አትመራም። ቆይ ሚዩት አድርግ። ማን አባይ ነው? እኔም አልመራም። አውረድ ሚዩት አድርግ። ሩጣ እንዴ ምን አባር ብቻው አሁን ፕሮፌት አለ ዳርያዝ አሁን ቀጥል። ፕሮፌት ይጨርስ። አይ ነው ይሄ ሁሉ ሰው እየሰማ አይደል እንዴ? ለእነሱ ለሁለት ሰዎች ነው እንዴ እኛ የምናወራው? ሌላውም እኮ ግልጽ እንዲሆንለት ነው። እሺ ፕሮፌት ነው አሁን የሚናገረው። ሚኪ ትገባለች፣ ችግር የለም። እዚህ ቤት ምሮ ቤት ተዋቸው። ልንገራችሁ ቆይ ካልሆነ አንድ ስማኝ። ስርዓት ይኑር። አንተ ለምን እንደምታስወርደኝ ሁለተኛ እዚህ ቤት እንዳስቡ። ሁለተኛ እንዳስቡ አትሳበብ።
ካልሆነው እኔ እውቀት የላችሁ ቁጭ ብላችሁ እዚህ ጋር እንዳላችሁ ቁጭ ብላችሁ እንዳላችሁ ይሄ ካልሆነው የተባለ አህያ ዝም ካላስባሉ በስተቀር ዝም አይል። በጣም ባንዴ በቃ እሺ ከማን ጋር ሲባል ሰውን ቆይ አንድ ነገር እንደዚህ አይነት እምነት ያላቸውን ሰዎች አብዱስ ለማድረግ ሳይሆን ለመመለስ አድርገው ለማቅናት አድርገው ስማኝ እኔ እኮ ለምን አስወረድከው አንተ ለምን አስወረዳችሁት ማነው አቤት የሚለው አላስወረድኩትም እኔ ዳራውን ራሱ ያቀኛል ሰውዬ እኔ ታወራ መሰለኝ እኔ ነበር አንተ ዝም በል በቃ አንተ ዝም በልና ፕሮፌት የሞሎ ወንጌል አስተምሮት እንዳልሆነ እየተናገረ በማለት ትግባ። እሺ ቆይ ይኸውልህ ስማኝ አሁን ዳሪያዝ ጋር ነበር አይደለ? እሺ ከምናረጋው አሁን ሁለት ደቂቃ ስበክ ምን እኮ እንትን አፊ እኮ ለታወተፋል እኮ ሁለት ደቂቃ ተናገር እኮ ተናገር። አንተ አራተኛ ክፍል እንዳንተ ያቋረጥኩ ሰው አይደለሁም። ባይዘ ከጥፍር እስከ ላይ ድረስ አስተምራለሁ ከፈለክ ኧረ በኢየሱስ ስም ተው ግን ሪመርታው ፕሊስ። ሌላ ቀን ለቀልድ ጊዜ አለን አይደል እንዴ? ምን አለበት አሁን እንኳን እንትን ብንል። እሺ ቀጥል በቃ ሚኪ ስለተቋረጥ ከሀሳብ ቀጥል። ችግር የለውም ያጋጥማል። እና ምንድነው ታሪክ ቀለል አድርጌ በአንድ 2 ደቂቃ ውስጥ ላውራና ምንድነው አሁን እኛ ሀገር ውስጥ ያሉትን ስምን ጠርተን አንጨርስም። ብዙ ነው በኢየሱስ ልጁ ቲና ማይክሽን ሚውት አድርጊ። አይ ቲንክ እንትን እያወራ ነው ፕሮፌት። እኛ ጋር መስሎኝ እኮ ነው እኔ መስሎኝ እኮ ነው ያቋረጥኩት። ኦኬ እዛ ነው ልካ እና ምንድነው ስም ቅድም ለልጁ አሁን ዳሪያዝ የነበረው ምንድነው ስም ሲጠራ ምናምን ነው ጀስት ያም ችግር የለውም። እኛ በአንድ በማናምነው ትምህርት ላይ ሪፊት እናደርጋለን ከዚህ በፊትም። እኔ ግን እንደዛ ነገር ተቻለሁ ጀስት በቃ ትምህርቱን ብቻ ነው ሪጀክት ማድረገው ዲፌንድ ማድረገው። ስለዚህ ብዙ ናቸው በተለይ ማኒስ ስፒሪት የሚሉት ፕሮስፔሪቲ ጎስፐል ፕሮስፔሪቲ አይደለም ሲጀመር፣ ግን ጎስፐል ስለ ልጁ ነው ፕሮስፔሪቲ ብሎ ኤክስቼንጅ ያደርገውታል። ሰዎች የሰጧቸው ስም ነው። በቃ ከኔት ጋር ነው የምናፈርሰው ትምህርቱ። ስለዚህ እነዛ ትምህርቶች ሁሉ የኔና የኢየሱስ ልጅነት እኩል ነው፣ ወንጌል ብልጽግና ነው፣ ፖቨርቲ ደግሞ ድህነት ከአጋንንት ነው የሚል ተያያዥ 5-6 በጣም የስተት ትምህርት አላቸው። ስለዚህ እነዚህ ሰዎች በጣም ቦልድ ናቸው፣ በጣም የሚሰሙ ናቸው፣ በጣም ህዝብ ያላቸው ምናምን ናቸው። በተለይ አዲስ አበባ ላይ በጣም ብዙ ምዕመን አላቸው። ይሄ ለዚህ ትምህርት ዲፌንድ የሚያደርጉ አሁን ሰው መንፈስ ነው ብትል በቃ መጥቶ አንገትን ሊያዝ የሚችል ሰው አለ፣ ግን አያሳምንም። ቢብሊካል እንትን ረገጠ ነገር የለውም። ስለዚህ ነጃ ቢ የሚባለውም ሰው ወደ 18 ክፍል ምናምን ማን ስፒሪት የሚለውን አስተምሮ ከዛ ኑፋቄ ነው ተብሎ ሲባልበት ወደ ማስተካከል ገባ። ቃልዬንና አንዴ ለማታስጨርስም ለማታስጨርስም ቆይ አንዴ ያጋንንት ነው ምናምን የሰው ስም ጠራችሁ የምታወራው እኔ እስካሁን ለመመለስ ቆይ የኔ ሰት እንኳን ቢሆን እኔ ለማቅናት በእናንተ መንገድ እኔ አልቀና። ምክንያቱም መጀመሪያ ካራክተር ለጨርስ እሺ ደስ አላስፈላጊ የሆነ ቆይ ዳሪያዝ ቆይ አንተ ቆይ ላስተካክልልህ ነው እባክህ። አንተ ፕሮፌትን በቃ የሶስት ማጥራ ቆይ አንቺ በእናትሽ እንደ ምን አይነቶች ናቸው እነዚህ? ዝም በይ። ምንድነው እግዚአብሔርን ፍራ፣ ሰውን ባንፈራ። ድሪመር በመድኃኒዓለም ሴቶች እንደዚህ አታመነጫጭቅ። ይህ ሰው ያማል። አስወረደው። ቀጥሉ ሙለት አነቃል እየቀጥሉ በቃ አንዴ እኔ ሀሳቤን ልጨርስና ሶ በቃ ከሬት ጋር የጀመሩ እነዚህ ጋር የጀመረ ትምህርት ስለሆነ እኛ አሁን ጀስት እኛ አንቀበልም። አስፈላጊ ከሆነም በቃ የክርስትና ትምህርት ነው ብለን አናምንም። በቃ እነዚህን ሁሉ ወደ 5-6 የሚያክሉ ሀሳቦችም ማለት ነው የሰሞኑም ያደለ ከና ያልሆነ እስከ ግጭቱ። ስለዚህ ይሄ ነው ሙሉ ወንጌል ትምህርቷ ነው የሚል ነገር ቅድም ተሰምቷል። ሙሉ ወንጌል እንዲያታምኑ ሰው መንፈስ ነው ብላ በታምር ነው ማታምነው ታወግዛለች። ሰው መንፈስ ከሆነማ ምንም እኮ እዚህ ላይቭ ስትሪም ላይ ለምን ይመጣል? ሲጀመር የሆነ ሰው መንፈስ ብሎ የሚያመዘው እኮ ስልክ ይዞ መጥቶ አንተ ፕሮፊት አይደለ እንዴ? እንደዛ አላልኩኝ። ኤኒዌይስ በቃ እኔ እንደዚያ ነገር አይመቸኝም። ማንኛውም ተባረኩ፣ ጸጋ ይብዛል። ኖ እኔ ሙሉ ወንጌል እንዲህ ናት ብያለሁ አለት ኖ አላት። ቆይ ጠይቀኸኝ ቃል እባክህን መናገር ብቻ ስለቻልክ አለ መናገር ያለብህ። ምክንያቱም አንተ አገልጋይ ነህ፣ በጣም አከብራለሁኝ። ሳወራ መንፈስ ነፍስ ስጋ ነው ብላ ታስተምራለች ሙሉ ወንጌል። ስለዚህ እኔ ደግሞ ይሄን ሰው መንፈስ ነው ነፍስ አለ በስጋ ውስጥ ያድራል የሚለውን ትምህርት እቀበላለሁ።
ከዛ ያጋንንት ነው ምናምን እንደዛ እያላችሁ ቤትሻም አንተም ማለት ስትጀምሩ ያን ይደበረ። ምክንያቱም ሰውየው በሌለበት አስተማሪው በሌለበት ተቀብያለሁ፣ ይህን እቀበለዋለሁ፣ አምንበታለሁ ብዬ ያልኩት እኔ ነኝ። ስለዚህ መውቀስ ካለብህ እኔ አለኝ ተተኛለ ቋን የባክህ ምን አይነት ልብን ያላችሁ እንዴ? ጌታ እኮ እኔ በልቤ የዋህ ደግሞ ትሁት ነኝ ያለው አይደል እንዴ? ትህትና እኮ ሊቀድም ይገባል። እንዴ ልዘልፈኝ ያጋን እሺ ልሁን እሺ ሾም ይላል። ቆይ አሁን ይህ ትምህርቴን በምን ታወጣዋለህ? በአንተ ንግግር ይወጣል ሊልሾ ነበርች አይደለ? ሳወራ ከአንቺ ጋር ቀጥታ ምንድን ነው ያልኩሽ? ሙለታም አለ ቃልዬም አሉ ሁለቱም አንዴ ካልሆነ እኮ አንዴ ልጨርስ ዓመት አልወራም እንጂ ሁላችሁም ልታርሙኝ ነው የፈለጋችሁት። ሰው እኔ የምጠቅመኝ በምንድን ነው? እኔ ልጠቅመኝ የምችለው በምንድን ነው? በትምህርት አይደለ እንዴ? ስለዚህ አንተ ያልከኝ ብቻ ልቀበል። እሺ እንቁላሉን እኔ በላሁት። ከሚ መብራት አልነበረብኝም። ጠዋት አይ መጠቀምኩ መስሎኝ እንጀራ ስላልበላ አቃጠለ። ሙለታ ወንድሜ እግዚአብሔር ይባርክ። በጣም ነው የምወድ አንተንና ቃልዬን። ስህተት እንኳን ቢሆን ለመታረም አሁን በምትሉት መንገድ ከሆነ ልታረም ዝግጁ ነኝ። ስህተት እንኳን ቢሆን ያመንኩበት እውነት ማለት ነው። ግን እኔ ነቅፈኸኝ በምትሰጠኝ ትምህርት በፍጹም ልመለስ የምችል አይደለሁም። ምክንያቱም እኔ ራሴ ሙሉ ስብዕና ያለኝ ሰው ነኝ። አሁን ወደ ጠየቀኝ ሀሳብ ስመጣ መጽሐፍ ቅዱሳዊ ነው። ዘፍጥረት ምዕራፍ 1 ቁጥር 27 ላይ ሙለታ ታነብልኛለህ? ከስራ ተሰሙ ባይዞ ከላይ ብታወሩት እባክህ በጌታ ከስር ሰው እየሰማቸው ጉደታ እንደዚህ ፖዝ ሲሆን ጋይስ አንሰማም። አሁን በቅርብ ደግሞ ይዘረግፈናል። እንደዛ ነው የሚያደርገው። ጉደታ የለም እያሉ ነው። ሰላም ብያለሁ ሁላችሁንም። ቤቲሻ ከፍታለሁ እያለች ነው። እዛም ቤቲሻ ጋር ቤቲና ሳይሆን ቤቲሻ ጋር አሁን ይዘረግፈናል። እንደዚህ ነው የሚሆነው። ብዙ ጊዜ ሊጥለን ሲል ቃል ያለው ምናልባት ቻርጀሬ ሊዘጋ ነው አላውቅም፣ ወይ ሄጅ ሰካለሁ። እሺ መጣልን ይሰማል አይሰማም? ግን እዛ እንግዲህ ካልተሰማ እዛ ቤትሻ ጋር የምንሄድ ከሆነ ዳሪያስ እሱ ላይ አሁን ያነሳው ጥቅስ ላይ እስኪ እንነጋገርበታለን። አንተም በዛ ላይ ሀሳብ ትሰጥበታለህ፣ እናወራበታለን። እሺ እሺ። አይ ቤትሻ ጋር ማፌር የሆነ ቤት አይደለም ሙለታ። እናንተ ሂዱ በቃ። ደግሞ ለምንድነው ደግሞ ለአንተ ለምዶ ፌር የማይሆነው? ምን አውቃለሁ። ኤኒዌይ ይኸውላችሁ ግን ሙለታ እሱን ከመጥቀም ቢሰማ ባይሰማ እዚሁ ቢሰማ ባይሰማ ለዳሪያስ ብትነግሩት ጥሩ ነው። አይ ትሰማላችሁ። ይሰማል። ለምንድን ነው አይሰማ የምችለው? ይሰማል፣ በደንብ ነው የሚሰማው። ከታች ይሰማል፣ ታች ይሰማል። አሁን እዚህ ይሰማል፣ ግን ታች እኮ ነው የሚሉት። ይሰማል። ታች ነበርኩኝ እኮ ወደዛ ነው የገባሁት እራሱ። እሺ ኦኬ፣ በቃ የሚሰማ ከሆነ ሀሳቡን ቀጥልበት። በቃ እሺ፣ የሚሰማ ከሆነ ማለት ነው። ስለዚህ ዘፍጥረት ላይ ኦኬ፣ አሁን ተሰማችኋል። እንዳይዘረግፈን ግን ጉደታ ብትመለስ እየሰማን ከሆነ ምናልባት ብትመለስ ጥሩ ነው። ስለዚህ እስኪ አንብቡለትና ዘፍጥረት 1:26 እና 27 ያለውን ከዛ ሰው መንፈስ መሆኑን የሚያሳይ ነገር ካለ እስኪ እዛ ላይ እናወራበታለን። እና ዱንያ ትምህርት ነው። እቹ አንብቡልኛ። እኛ ተሰሎንቄን ነው ለጥፉለት። አላልኩም። ምን ላይ አልወራ አላልኩኝም። ምን ላይ ነው ለጥፉ? እዚህ አልሰማሁም። ምዕራፍ 1 ቁጥር 26 እና 27 አንብበልኝ። ለምን እዚህ ጋር ፒን አታደርጉትም ወገን? ያነብለታለሁ። በቃ ችግር የለም፣ ያነባለሁ። ኦኬ ዘፍጥረት 1 ኦኬ
26 እና 27 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችና የሰማይ ወፎችን እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱን ሁሉ ይግዙ። እግዚአብሔርም ሰው በመልኩ ፈጠረ፣ በእግዚአብሔር መልክም ፈጠራቸው፣ ወንድና ሴት አድርጎ። ቁጥር 27 ላይ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክም ፈጠረ፣ ወንድና ሴት አድርጎ ፈጠራቸው አለ። ጉደታ እዚህ ጋር ሰው መንፈስ ነው የሚለውን አቋም እንድትይዝ ያደረገ የትኛው ቃል ነው? ከዛ በኋላ 2:7 ደግሞ ስታነበው ይህንን ማደሪያውን ይሰራለን። ይሰማል? ድምጼ አለ ወገኖች? ይሰማል? ፖዝ እንደሆንክ ነው ግን ድምጽ ይሰማል። ይሰማል? ድምጽ ይሰማል ግን ፖዝ ነው። አይ ትንሽ እንትን ጫጫታ ቦታ ነው። እስቲ ኮፒ ሊንክ አድርጉ። እሺ ኮፒ ሊንክ አድርጉና ሼር አድርጉ። አለው እኔ ይሰማኛል እኮ እናንተ ቀጥሉ። ልክ እንትን ማለት ዋትሳፕ ውስጥ ግባ። ዋትሳፕ ነክተህ ሁላችሁም እኮ እንትን እያላችሁኝ እኮ እንዴት ብዬ ልግባባ? በእናታችሁ ማይክ ሁላችሁም እየከፈታችሁ ሙለታይ አሁን መጥቷል አይደል? ተመልሰናል። ሌሎቻችሁና ቴሌንትና ሙሌና ዳራ ሁላችን ነው ምትናል ቤትሻ ከፍታለች ስላለች እንደዛ ሂዱ ቤትሻ ጋር እኛ እዚሁ ቁጭ ብለናል አለ እንዴ ምትሄዱ ሂዱ ቀጥል ሙለታ ዳሪያስ ቀጥሎ ምን አልክ? ስለዚህ ሙልዬ እኛም መነሻዬ ይሄ ጥቅስ ነው። ይሄ ጥቅስ ሰው ተፈጥሯል ነው። እዚህ ጋር እግዚአብሔር ሰውን በመልኩ ፈጠረ፣ ብዙ ግዙ፣ ፍሬያማ ሁኑ ብሎ እግዚአብሔር ባርኳቸዋል። ከዛ 2:7 ላይ እና 2:6 ላይ ደግሞ እግዚአብሔር ሰውን ከምድር አፈር አበጀው ይላል። ሰው ሁለት ነው እንደ የተፈጠረው። ስለዚህ ሰው የተፈጠረው ምዕራፍ 1 ቁጥር 27 ላይ ነው። ከዛ ዳግመኛ አዳም እኔን በበላ ሰዓት ሞትን ትሞታለህ አለው። አዳም ሞተ፣ ምክንያቱም በልቷል። እግዚአብሔር ሁለት ቃል የለውም፣ አንድ ቃል ነው ያለው። ሞለታል አይደል? ስለዚህ በበላ ጊዜ ሞትን ሞቷል። አዳም ሞተ ብሎ ሲለው እግዚአብሔር ምኑ ነው የሞተው? ኢየሱስ ሲመጣ እኔ ህይወት ለሆናችሁ መጣዋል። ምናችን ነው ዳግመኛ የሚወለደው? ይህ ስጋችን ነው? መንፈሳችን ነው? ነፍሳችን ነው? ምናችን ነው ዳግመኛ የሚወለደው ነው? ወይ ሁለንተናችን ወደ ሰማይ ይሄዳል? ዳግመኛ የሚወለደው የትኛው? የዘላለም ህይወት የምናገኘው ምናችን ነው? እና ይህንን ነው ሙለታ ወንድሜ ነሳው ነገር ዳግመኛ የሚወለደው ምናችን ነው? ስለዚህ መንፈሳችን ብቻ ነው የእግዚአብሔር ልጅ ሆኖ የሚቀረው። ሌላው ነገር እንዴት ነው የሚለው ለሚለው ነገር መልስ ሰጥህና ከዛ ወደ ዘፍጥረት ወዳለው ጥያቄ ይሄዳል። ሁለቱንም ነዋ። አንደኛ ይህን በበላ ሰዓት ሞትን ትሞታለህ ብሎታል። አዳም በላ ሞቷል ወይስ አልሞተም የሚለውንም መልስልኝ። ከዛ በኋላ ዳግመኛ የሚወለደው የሚለውንም አያይዘህ መልስልኝ። አሁን ሰው ኦልሬዲ በበላ ቀን ትሞታለህ ብሎታል። በመንፈስ ሙቷል፣ ከእግዚአብሔር ጋር ተለያይቷል በበላ ቀን። ከዛ ደግሞ አፈርነህና ወደ አፈር ትመለሳለህ ብሎታል። አፈርነህና ወደ አፈር ትመለሳለህ ያለው ለሰው ነው፣ ለዛው ለአዳም ማለት ነው። ለሰው አይ ሙልዬ አሁን በምን ሞተ ነው ያልከኝ? በመንፈስ አክቹሊ በመንፈስ ሞቷል። በመንፈስ ሞቷል ማለት ምን ማለት ነው? ከእግዚአብሔር ጋር ልዩነትን ስላገኘ ኦኬ፣ በመንፈስ ሞተ፣ በስጋም ይሞታል። በሁለንተናው እንደሚሞት እናውቃለን። ድነትም በሁለንተናው እንዴት ሞተ? በስጋው ሞቷል እንደ አዳም አበና ቀይ ወልቷል እንዴ? ይኸው እዛው ላይ ምን አለው መሰለህ? አፈርነህና ያለው ለማን ነው? ለራሱ ለአዳም። ኦኬ፣ አንተ መንፈስ ነው ለምትለው ማለት ነው። ኦፍ ኮርስ፣ ምክንያቱም በላ እኮ በበላ ሰዓት አፈርነህ የተባለው ለአዳም ነው አይደል? አዎ ገብቶኝ አንዴ ስማኝ። እኔ አሁን አንተን ለመብለጥ ከሌለ መብለጥ ከተሳሳኩኝ ጌታ ምስክሬ ነው፣ ለመመለስ ዝግጁ ነኝ። ግን ምንድን ነው የማውቀው የተረዳሁት እውነት አለ። አዳም ይሄን በበላ ሰዓት ሞትን ትሞታለህ አለው። በልቷል ወይስ አልበላም የሚለውን ነው። በበላ ግን ሞቷል ካልከኝ የሞተ ሰው ነው ማለት ነው። አዳም በምድር ላይ ሲኖር ሞቶ ነው። ኢየሱስ ለዚህ ነው የመጣው፣ እኔ ህይወት ለሆናችሁ መጣው ብሎ ያለው እና ይሄንን እዚህ ጥቅሱ ላይ ችግር የለውም። እሺ እዚሁ ጥቅሱ ላይ እኔ አሁን ያን ስለ ሁለንተናው እንደሞተ ሁለንተናውን ደግሞ እንደዳነ ላሳየ ነበረ።
ልመለስ ወደዚህ ወደ ጠቀስከው ጥቅስ ማለት ነው። አንተ የጠቀስከው ጥቅስ ለምሳሌ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ካለ በኋላ የባህር ዓሦች፣ የሰማይ ወፎችን፣ እንስሳትን በምድር ላይ የሚንቀሳቀሱ ሁሉ ይግዙ ያለው የሚገዛው መንፈስ ነው። የሚገዛው መንፈስ ነው። የሚገዛው መንፈስ ነው ወይ? ይግዙ አለ። አሁን የተፈጠረ ሰውን በመልካችን እንደ ምሳሌያችን እንፍጠር አለና የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሱን ሁሉ ይግዙ አለ። አሁን የሚገዛው መንፈስ ነው። እሺ አሁን እኮ ነው ያልኩህ። ስለዚህ ምክንያቱም እግዚአብሔር ሁለቴ ሰውን አልፈጠረም። ቆይ አንዴ ልጨርስልኝ። እግዚአብሔር ሰውን በመልኩ ፈጠረ። በቃ ዘፍጥረት ምዕራፍ 1 ቁጥር 26 እና 27። ከዛስ ባረካቸው፣ ግዙ ነው ያላቸው፣ ብዙ ፍሬያማ ሁኑ ብሏል። ምክንያቱም የእግዚአብሔር ቃል ነው የእግዚአብሔር ቃል ነው። እግዚአብሔር ሁለት ሀሳብ የለውም። ከተናገረ ሆኗል ነው፣ የሆነ ነገር ነው እግዚአብሔር እዛ ቦታ ላይ ያደረገው። ከዛስ ይሄ መንፈስ የሆነውን ነገር ደግሞ መንፈስ የሆነውን ማንነቱን ቦዲ ያዘጋጀለት፣ ከምድር አፈር አበጀው፣ የህይወትን መስተንፋስ እፍ አለበት ይላል ዘፍጥረት ምዕራፍ 2 ቁጥር 7 ላይ። እሱ መነበብ ከተቻለ ማንበብ ነው። እሺ ችግር የለውም። እሺ ስለዚህ የሚገዙት መንፈሳቸው ብቻ ነው እንጂ የሚገዛው ሰውነታቸው እውቀት፣ ፍቃድ፣ ስሜታቸውን የያዘው ነፍሳቸውን፣ ስጋቸውን አይገዛም ነው ያልከው። እሱ ምን አይነት እንትን እንደሚያመጣ በኋላ ለማብራራት ሞክራለሁ። አሁን እዛው ላይ 27 ላይ እግዚአብሔር ሰውን በመልኩ ፈጠረ ካለ በኋላ በእግዚአብሔር መልክ ፈጠራቸው አለና ወንድና ሴት አድርጎ ፈጠራቸው አለ። ወንድና ሴት አድርጎ ፈጠራቸው ሲል መንፈስ ወንድና ሴት አለው ማለት ለመንፈስ ወንድም ሴትም የሚል ጾታ አለ? ሙሉዬ አሁን ፈጠራቸው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔር አለ እኮ። እኔ አሁን እኮ እግዚአብሔር የተናገረው ነገር ነው ለኔ። አሁን መንፈስ ጾታ አለው ብለህ ነው የምትለው? መጽሐፉን እናርመዋለን። መጽሐፉ ግን ለኔ ያለኝ ወንድና ሴት አድርጎ ፈጠራቸው፣ ከዛ ግዙ፣ ብዙ ፍሬያማ ሁኑ ብሎ እግዚአብሔር ተናገራቸው። አሁን የእግዚአብሔር ቃል ነው ወይ? ለመንፈስ ጾታ አለው ነው እያልክ ያለው? እንዴት ላድርገው ሙሉዬ? ገብቶኛል። ለመንፈስ ጾታ አለው ነው እያልክ ያለው? መጽሐፉ ነው ያለው አይደል? አይ መጽሐፉማ የተፈጠሩት መንፈስ ነው እኮ አላለም። እዚህ ጋር አሁን መንፈስ ነው መጀመሪያ የተፈጠረው። ኦኬ አልተፈጠረም። በኋላ ስጋ ተፈጠረ። አልተፈጠረም። መንፈስ ነው የተፈጠረው አላለም ብሏል። እንዴ መንፈስ ከፈጠረ እሺ። አይ እግዚአብሔር ማን ነው? በመልካችን እንደ አምሳላችን ብሎ ሲል እግዚአብሔር ማን ነው? መንፈስ አይደለም ነው ወይስ አካል ነው ያለው? አይደል? ምን እሱን እኔ አስረዳሃለሁ። እሱን ዳሪያስ በእግዚአብሔር መልክና ምሳሌ ማለት ምን ማለት ነው የሚለው ነገር እሱን አስረዳሃለሁ። ምን ማለት ነው የሚለውን ነገር ማለት ነው። በእግዚአብሔር መልክና ምሳሌ ማለት ልክ እንደ እግዚአብሔር የሆነ ስፒሪት የሆነ ቢንግን ፈጠረ ለማለት አይደለም። ምን ማለት ነው የእግዚአብሔር መልክና ምሳሌ የተባለው? ኢቭን መልክና ምሳሌ ኢሜጅ ኤንድ ላይክነስ ኦፍ ጋድ ማለት በራሱ ምንድን ነው? ኢሜጅ ምንድን ነው? ላይክነስ ምንድን ነው የሚለውንም እሱን ማየት እንችላለን። ችግር የለውም። እኔ አብራራልሃለሁ እሱ ማለት ነው። በእግዚአብሔር መልክ በእግዚአብሔር ምሳሌ ሲባል ምን ማለት ነው የሚለውን ነገር አሳያለሁ። ለጾታ ግን መንፈስ አለው ያልከውን ነገር ብላን አይደል? መጽሐፉ ነው ያለው። አይ ለመጽሐፉ ለጾታ ለመንፈስ ጾታ እኔ ለምን ጠይቀኛለህ? እኔ መቻልኩኝ እኔ ካልኩኝ እኮ ወይ ሙልዬ መጽሐፉማ ተሳስቻለሁኝ። እኔ አላልኩኝም ነው መጽሐፉ ብሏል። ማስረጃ እኮ ሰጠሁኝ። መጽሐፉ እዚህ ጋር መንፈሳቸው አለ መጽሐፉ። ስለዚህ እኔ መጽሐፉን አምነዋለሁኝ እቀበለዋለሁኝ እንጂ እኔ ወደ መጽሐፉ ሄዳለሁ እንጂ መጽሐፉ ወደ እኔ ሀሳብ አላመጣውም። ሙልዬ እሺ አንዴ ምን እያልኩ እንደሆነ ላስረዳ። ለምሳሌ ቃሉን ኢንተርፕሬት እያደረግነው ነው አይደለ? ቃሉን ኢንተርፕሬት ስናደርግ እዚህ ውስጥ ለምሳሌ መንፈስ ነው የተፈጠረው አይልም። አንተ ግን በእግዚአብሔር መልክና ምሳሌ ሲል የእግዚአብሔር መልክና ምሳሌ ስፒሪት ስለሆነ ስለዚህ ስፒሪት ነው ብለህ ኢንተርፕሬት አደረግ። አሁን እያወራን ያለ ነው ስለ ኢንተርፕሬቴሽን ነው፣ ስላተረጓጎም ነው እያወራን ያለ ነው እንጂ እዚህ ውስጥ መንፈስ እግዚአብሔር በመጀመሪያ መንፈሳቸውን የሰው መንፈሱን ፈጠረ፣ ከዛ በኋላ ስጋው ፈጠረ ምናምን የሚል ኦርደር እንደዚህ አይነት ኦርደር የለም፣ አላስቀመጠም እግዚአብሔር። አንተ ግን ምን አደረግ? ኢንተርፕሬት አለ።
ቆይ ከምድር አፈር አበጀው ለምን አለ? ኦርደር ስላለው አይደለ እንዴ? ኦርደር እኮ ስላለው እኮ ነው። እዚህ ቦታ ላይ 2:7 እና 2:6 ስታየው ከምድር አፈር አበጀውም የህይወት መስተንፋስ እፍ አለበት ይላል። ይሄስ ኦርደር አይደል ሙልዬ? ኦርደር አይደለም። ኦርደር እንዳልሆነ እነግርሃለሁ። አሁን ኦርደር እንዳልሆነ እሱን አሳያለሁ። ግን አንተ ምን ልነግርህ እንደፈለግኩ አልተረዳኝም። አሁን አንተ እየተረጎምክ ነው። እየተረጎምክ ስለሆነ ምን ብለህ ተረጎምክ? በመጀመሪያ እዚህ ጋር መንፈስ ነው የተፈጠረው አልክና፣ ይሄ አሁን አንተ ነው የተረጎምከው። መንፈስ ነው የተፈጠረው ብለህ ሙልዬ እግዚአብሔር በመልካችን ፈጠረ ነው ያለው ነው ያልኩት። ስለዚህ እግዚአብሔር ደግሞ መንፈስ ነው፣ የሚሰገድለትም በእውነትና በመንፈስ ነው ነው ያለው ጌታ ኢየሱስ። ስለዚህ እግዚአብሔር መንፈስ ከሆነ የፈጠረው በመልኩ እንደ አምሳሉ የፈጠረው መንፈሳችንን ነው እያልኩ ያለው ሙልዬ። እኮ ተርጉመህ እኮ ነው እንጂ እዚህ ጋር አሁን አንተ መንፈሳቸውን ነው የፈጠረው። እግዚአብሔር መንፈስ ስለሆነ በመልክና ምሳሌ ሲባል የእግዚአብሔር መልክና ምሳሌ ስፒሪት ስለሆነ ስለዚህ በዚህ ፈጠረው አልክ እና ስለዚህ ይህንን ነገር አንተ ምን አደረክ ማለት ነው? ኢንተርፕሬት አደረክ ማለት ነው። እዚህ ጋር እኮ ኤክሰጅት አድርገሃል አንተ። እዚህ ጋር ምን ሰራህ? ሀዲት ሰርተሃል ማለት ነው። እሺ እዚህ ጋር ምን አረካል? ፈትተሃል ማለት ነው። እዚህ ጋር ኢንተርፕሬት ተርጉመሃል አንተ። ስለተረጎምክ እዚህ ጋር ስትተረጉም አንተ ምን አይነት ትርጉም ሰጠኸው? እግዚአብሔር አስቀድሞ ስፒሪትን ነው የፈጠረው አልክ። አሁን አንተ ነው ይሄን ያልከው። መጽሐፉ ስፒሪት ነው የፈጠርኩት አላለም። ሰው ነው ያለው። እግዚአብሔር ሰው ነው ያለው እንጂ መንፈስን ፈጠርኩት፣ የሰው መንፈሱ፣ ከዛ በኋላ ስጋው፣ ከዛ በኋላ እንደዚህ እያለ እንደዚህ በዚህ ኦርደር ነው የፈጠርኩት አላለም። አንተ ግን እንዲህ ማለቱ ነው አልክ። ማለቱ ነው ስላልክ ያንተ ክሌም ነው ማለት ነው። ያንተ ክሌም ስለሆነ እኔ ምን እያልኩ ነው? መጽሐፉ በቀጥታማ ቢል ኑሮ እኔ መጀመሪያ በኦርደር ይሄን ፈጠርኩ ቢል ኑሮ ለምን አንተ ልጠይቃለሁ? በቃ አለ እኮ ቀጥታ። ግን ኢንተርፕሬት ስላደረክ አንተ ኢንተርፕሬት ያደረክበት መንገድ ለመንፈስ ጾታ አለው ወይ ብዬ ጠየቁ። ለአንተ ነው የምጠይቅህ፣ ለመጽሐፉ አልጠይቅ። መጽሐፉ መንፈስ ነው መጀመሪያ የፈጠርኩት ስላላለ ማለት ነው። ስለዚህ ለመንፈስ አለው ወይ ጾታ ብዬ ጠየቁ። አዎ አልከኝ ማለት ነው። አዎ ብለኛል ቅድም። አሁን ተከትሎ የሚመጣ ጥያቄን ላቀርብልህ፣ ትስማማለህ አይደል? አዎ ስላልክ ማለት ለመንፈስ ጾታ አለው ስላልክ። አዎ ጉደታ ልክ ነህ። አሁን ቆይ አንተን ያልከው ብላልክ፣ አንተን ያልከው አልከኝ። እኔ አላልኩም። መጽሐፉ ነው ያለው። መጽሐፉ 2 ጊዜ ሰው ይፈጠራል ወይ? ምክንያቱም ሰው 2 ጊዜ ከተፈጠረ 2 ጊዜ ተፈጥሯል በልና አንተ አስረዳኝ። እኔ ልረዳ። እኔ ለምን ጠይቀኛለህ? አሁን እኔ ላስረዳ። ያልገባህ ነገር አለ ብላችሁ ነው ልታስረዱኝ የመጣችሁት። እኔም ልረዳ። የገባኝን ነገር በተሻለ መረዳት እኔ ይግባኝ። ምክንያቱም 2 ሰው ከተፈጠረ እግዚአብሔር ሰውን ከምድር አፈር አበጀው የህይወትን እስትንፋስ እፍ አለበት አለ። 2:7 ኦኬ። ምዕራፍ 1 ቁጥር 26 እና 27 ደግሞ እግዚአብሔር ሰውን በመልኩ ፈጠረ፣ ግዛ፣ ብዛ፣ ፍሬያማ ሁን ብሎ እግዚአብሔር ባረካቸው ይላል። ስለዚህ አሁን 2 ቦታ ሰው ከተፈጠረ እኔ መታረም አለብኝ። ካልተፈጠረ 2 ቦታ ተፈጥሯል ካልከኝ ደግሞ እንዴት እንደተፈጠረ አስረዳኝ። ይሄ ነው እኮ ሌላ ነገር የለው። እሺ ስጋ ከማድረጉ በፊት እንግዲህ እኔ አላልኩም እያልከኝ ስለሆነ የአንተን ኢንተርፕሪቴሽን እንደሆነ ብታምንልኝ ጥሩ ነበረ። ውይይታችን ጥሩ ይሆን ነበረ። ለማንኛውም ፈጥሮ የታስቀመጣቸው መንፈሳቸውን ፈጥሮ የታስቀመጠው አሁን የት እንዳስቀመጠው አስቀመጠው ብለህ ስትለኝ ምን ያህል ያስቀመጠው ነገር አለ? ዘፍጥረት 1:26 ላይ መንፈሳቸውን የፈጠረው አልክና ከዛ ዘፍጥረት 1:26 ላይ መንፈሳቸውን ከፈጠረ በኋላ እንደዛ ካልከኝ ሌላ ጥያቄ እጠይቅሃለሁ። ትጠይቀኛለህ። እኔ ለመጠየቅ ዝግጁ ነኝ። ዳግም ይሄን በበላ ሰዓት ሞትን ትሞታለህ ብሎ ሲለው አዳም ሞቷል ወይስ አልሞተም? በበላ ጊዜ ይሄን በበላ ጊዜ ሞትን ትሞታለህ አለው። አሁን አዳም ታዲያ ምኑ ነው የሞተው? ነው እግዚአብሔር የሆነ ድራማ እየተጫወተ ሁለንተናው ነው አዳም የሞተው። ሁለንተናው ነው የሞተው። ሁለንተናው መንፈሱም ስጋውም የጊዜው ሁኔታ ነው እንጂ የጊዜ ቅደም ተከተል ነው እንጂ ሁለንተናው ነው የሞተው። እሱን አስረዳለሁ። እኔ ሁለንተናው እንደሞተ አስረዳለሁ። ጥሩ እሺ።
ሁለንተናው ከሞተ አሁን እኛ ስንድን ሁለንተናችን ነው የዘላለም ሕይወት የሚያገኘው። ሁለንተናችን ነው የሚድነው። እሱንም ከፈለክ አስረዳለሁ በመጽሐፍ ሁለንተናችን እንደሚድን። ሁለንተናችን ነው ወደ ሰማይ ስንሄድ ወደ ሰማይ ስንሄድ ስጋችን የአጥንት ስጋጫ ምናምን ጸጉራችን ምናምን ነገር እዚህ ይቀራል ወይስ ወደ ሰማይ ይሄዳል? ሁለንተናችን ይሄዳል። የማይበሰብሱ ነው ግሎሪፋይድ ሆኖ ይሄዳል። መቼ? እሱ የሺህ ዓመት መንግስት ሲመጣ ኢየሱስ በሺህ ዓመት መንግስቱ ሲገዛ ነው አይደል እንዴ? እንደ መላእክት ይሆናሉ ነው ያለው። ግሎሪፋይድ ሆኖ እንደሚሄድ መጽሐፍ ቅዱስ በጣም ብዙ ቦታ ላይ አውጥቼ አሳያለሁ። አሁን እሱን ግልጽ በሆነ መንገድ ግሎሪፋይድ ሆኖ እንደሚሄድ በትንሣኤ አካል በከበረ አካል እንደምንነሳ በስጋ ማለት ይሄ እስማማለሁ። እኔ እሱን አይደለም ያልኩህ። ይሄኛው ቦዲያችን የሰውነታችን እሱ እኮ ነው የሚነሳው፣ ሌላ አይደለም የሚነሳው። ይሄ አፈርነና ወደ አፈር የተባለው ይሄ አፈር የሆነው ስጋችን መንግስተ ሰማያት ይወርሳል። የኔ ጥያቄ ይሄ ነው። እሱ ግሎሪፋይድ ከብሮ የትንሣኤ አካል ይዞ ይለብሳል። ለዘላለም የሚኖረው አንዴ ልጨርስ። ለዘላለም የሚኖረው ምናችን ነው? ሙሉዬ እኮ ሰው ነው የሚኖረው። ለዘላለም የሚኖረው ሰው ነው ነው ሰው ስትሄድ አሁን ሰው ልክ ነው እኮ ልጨርስ ብለህ እኮ መሀል ላይ መልሰህ እየገባህብኝ እኮ ላብራራ ስል እንደዛ ከሆነማ እንዴት እንግባባለን? እኔ እየነገርኩ ያለሁት ትንሣኤ አያስፈልግም ነበረ። ሰው መንፈስ ቢሆን በቃ በዛው ይቀጥል ነበረ። አለቀ። ምንም ሌላ ነገር የማያስፈልገው ቢሆን ኑሮ በዛው ይቀጥል ነበረ። ነገር ግን ትንሣኤ ለምንድን ነው በከበረ አካል ይነሳል ነው እያልን ያለ ነው። በከበረ አካል ይነሳል። ይህንን በተመለከተ ደግሞ ይሄኛው ራሱ ገና የምንጠባበቀው እንደሆነ ለምሳሌ በሮሜ ምዕራፍ 8 ላይ አንድ ክፍል ላንብብልህ። ለምሳሌ የምንጠብቀው ነገር እንዳለ ማለት ነው። ሮሜ ምዕራፍ 8 ላይ እንደዚህ የሚል ነገር አለ። ላንብበው። ምንድን ነው የሚለው? እንደዚህ ይላል ቁጥር 23 ላይ እርሱም ብቻ አይደለም፣ ስለ ፍጥረት ነው ከላይ የሚያወራው፣ እናንተ አንብቡት። እርሱም ብቻ አይደለም፣ ነገር ግን የመንፈስን በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት ይላል። የምን የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን፣ በተስፋ ድነናል። ነገር ግን ተስፋ የሚያደርጉበትን ነገር ቢታይ ተስፋ አይደለም፣ የሚያየውንማ ማን ተስፋ ያደርጋል እያለ የማናየውን ተስፋ ብናደርግ ግን በትዕግስት እንጠባበቃለን ብሎ ይናገራል። ስለዚህ ምንድን ነው እዚህ ጋር ላሳየ የፈለኩት የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችንን ቤዛ የሆነውን ልጅነትን እየተጠባበቅን ይላል። አሁንም ገና ይሄ ሰውነታችን እንዲከብር መጽሐፍ ቅዱስ እዛው ላይ ሮሜ ላይ ከፍ ብሎ ላሳየና እዛው ላይ ምን ይላል መሰለህ? ከቁጥር 10 ጀምሮ ቁጥር 11 ላንብብልህ። ቁጥር 11 ላይ ነገር ግን ኢየሱስ ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስ ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችን ደግሞ ሕይወትን ይሰጠዋል አለ። አሁን ለሚሞተው ሰውነታችንም ሕይወት ያስፈልገዋል ማለት ነው። ስለዚህ ሁለንተናችን ነው የሚድነው ነው እያልን ያለ ነው። ሁለንተናችን ነው የሚድነው። ስለዚህ እዚህ ጋር እኮ እያለ ያለው ለሚሞት ሰውነታችን ብሎ ነው ያለው። አሁን ለሚሞተው ሰውነታችን ማለት ለዚህኛው ሕይወት ይሰጠዋል ነው እያለ። ጎበዝ፣ እስማማለሁ። አሁን ግን እኔ እያልኩ ያለሁት ኤፌሶን ምዕራፍ 2 ላይ እሱ ያለውን 1-2 ቆላሲያስ ምዕራፍ 3ን እሱን አብራራልኝ። ቆላሲያስ ምዕራፍ 3ን ምናችን የተሰወረው እሺ፣ ይሄ ሁለቱን ቃል አስፈላጊ ቅድም እኮ ነግሬሃለሁ። አሁን የጊዜው ቅደም ተከተል እንጂ ሁለንተናችን ይድናል። አሁን መንፈሳችን አሁን ሕያው ነው። አሁን ተነስቷል። አሁን ነቅተናል። አሁን ህይወት አግኝቷል። አሁን ደግሞ ሰውነታችንም ህይወት ሊያገኝ እየተጠባበቅን ነው እያልን ነው። እኛ እየተጠባበቅን ነው። አሁን ነው የማወራው ሙልዬ። እኔ እኮ እያወራ ያለሁት አሁን ስላልዳነ አይድንም አይባልማ። አሁን ስላልዳነ አይድንም አይባልም ሙልዬ። ቆይ አሁን በዳኑ ሰዎች መሀልና ባልዳኑ ሰዎች መካከል ልዩነታችን ሰውነታችን ነው። ምናችን ነው ድኗል ብለን ስንል እኔ ድኛለሁ ብዬ አሁን እኛ ድነናል ስንል እሺ፣ ቀጥል። እኔ ድኛለሁ ብዬ ስልና አንድ ያላመነ ሰው ድኛለሁ ብሎ ሲል ምናችን ነው ይዳን ነው? ከምንድን ነው ይዳን ነው? ምናችን ዳነ? ይህ ስጋችን ከሆነ እኔም እሱም ሁለታችንም እዚህ ምድር ላይ እኩል እንመላለሳለን። እኔ ከነሱ የምንለይበት ግን ምንድን ነው? ምን ነው ይዳን ነው? እሺ ልመልስልህ። መጀመሪያ ደረጃ እኛ ድነናል ስንል ምንድን ነው እያልን ያለ ነው ስንል በክርስቶስ ኢየሱስ በማመን መንፈሳ
መንፈሳችን ድኗል። ግልጽ ነው፣ ምንም ጥያቄ የለውም። መንፈሳችን ድኗል። የእግዚአብሔር ልጆች ሆነናል። ነፍሳችን በሂደት እውቀትን የእግዚአብሔር ቃልን በማወቅ እና የእግዚአብሔር ቃልን በእንትን በማድረግ በመታደስ የእግዚአብሔር ቃል በማወቅን ትድናለች ማለት ነው። ስጋችንም ደግሞ በተስፋ ድነናል ብለን ስላል አንዴ ልጨርስልህ። አይ ነፍሳችን ላይ ስለገባህብኝ እኮ ነው። ነፍስማ ኃጢአተኝነት እና ካልጨረስኩልህ ምን እያልኩ እንደሆነ ራሱ ለአንተም ለሚሰማውም አይገባውም። ካልጨረስኩ ማለት ነው። ሲጨርስ ነው የሚገባህ ለአንተም ለሌላውም ሰው ሊገባ የሚችለው። ስለዚህ ግልጽ በሆነ መንገድ እያልኩ ነው። ምን እያልኩ ነው? እኛ ድነናል ስንል አንድም በተስፋም ድነናል። ምክንያቱም በተስፋ ድነናል የምንለው የህይወት ትንሣኤ፣ የጻድቃን ትንሣኤ ሰውነታችን ወይም ስጋችን የጻድቃን ትንሣኤ ይቀበላል ብለን ተስፋ አለን። ሌላው ምናልባት የሚነሳው ለኩነኔ ይነሳ ለሞት ይነሳ አያውቅም። ልዩነታችን እሱ ነው። እኛ ግን ግልጽ በሆነ መንገድ የህይወት ትንሣኤ አለ፣ እሱን እንጠብቃለን ማለት ነው። የህይወት ትንሣኤ ያ እዛው ቆላሲስ አንብብ ብለኸኝ ነበረ። ቆላሲስ ባነብልህ ሙተናል ብሎ ካለ በኋላ ምንድን ነው የሚለው? ህይወታችን ከክርስቶስ ጋር ከላይ እንደተሰወረ ከተናገረ በኋላ ቀጥሎ ምንድን ነው የሚለው? ህይወታችን የሆነውን ክርስቶስ በሚገለጥበት ጊዜ እኛም ከእርሱ ጋር በክብር እንገለጣለን ይላል። አየህ፣ በዚህ ምድር ከሚመላለሰው ሰው እኛ በምንድን ነው የምንለየው ሲባል በመንፈስ ብቻ ሳይሆን ህይወታችን የሆነውን ክርስቶስ ሲገለጥ እኛም ከእሱ ጋር በክብር እንገለጣለን። በትንሣኤ በህይወት ትንሣኤ ማለት ነው። በከበረ ማንነት እንገለጣለን ማለት ነው። አሜን ነው፣ እስማማለሁ። እሱ ኢየሱስ ሲመጣ ሙሽራው ሲመጣ አይደል የምንገለጠው? ስለዚህ ሁለንተናችን ነው የሚድነው እያልኩ ነው። አሁን መንፈሳችን ብቻ ነው አንልም ነው። እኔ ያ ጥያቄ የአሁንን ጥያቄ ነው እያወራ ያለሁት። ኤፌሶን ምዕራፍ 2ስ ሙሉዬ፣ ኤፌሶን ምዕራፍ 2 ግልጽ በሆነ መንገድ እሱንም ይናገራል። አሁን እኛ ከክርስቶስ ጋር እንደተነሳን እንደዳን አሁን ግልጽ በሆነ መንገድ ምንድነው የሚለው እዛ ላይ በበደላችን በኃጢአታችን ሙታን እንኳን በሆኑ ጊዜ ብሎ እግዚአብሔር ከታላቅ ፍቅሩ ወይም ምሕረቱ የተነሳ ስለወደደን ከክርስቶስ ጋር ህይወት እንደሰጠን ከዛም በሚመጡ ዘመናት በጸጋው እንዳዳነን ይናገርና በሚመጡ ዘመናት የጸጋውን ባለጠግነት እንዲያሳይ ከእሱ ጋር እንዳስነሳን በሰማያዊ ስፍራ ከእርሱ ጋር እንዳስቀመጠን ይናገራል። በጸጋ እንደዳን ይናገራል። ይሄንን ሙሉዬ መቼ የተቀመጥነው? ተቀምጠናል ሲል መቼ? ምን ቅጽበት ኦልሬዲ አሁን እኮ እኛ እኮ ግልጽ እኮ ነው። ምንም እኮ ይሄ እኮ ክርስቶስ አንድ ነገር ልንገር፣ ክርስቶስ በተቀመጠበት ጊዜ እኮ ክርስቶስ የቤተክርስቲያን ራስ እኮ ነው። ክርስቶስ ባለበት እኮ ቤተክርስቲያን እኮ አለች እኮ ኦልሬዲ። ራስ ባለበት አካል አለ። ይሄ ታወቀ ነው። ስለዚህ የክርስቶስ ትንሣኤ የእኛ ትንሣኤ ነው። የክርስቶስ ትንሣኤ የእኛ ትንሣኤ ነው ስንል ግን የክርስቶስ ትንሣኤ እኛ አሁን በእምነት ነው እንጂ የተቀበልነው ትንሣኤ እኮ ገና ወደፊት ነው የምንጠብቀው። ግን በእምነት ምን እንላለን? ኦልሬዲ ከክርስቶስ ስለተነሳ ከእሱ ጋር የክብር ትንሣኤ እንነሳለን ብለን በማመን እንጂ አሁን እኮ አካላችን ተነስቶ እኮ ሰማይ ላይ ያለን ማለት እኮ አይደለም። ክርስቶስ እዛ ስላለ ክርስቶስ ደግሞ የእኛ ሄድ የቤተክርስቲያን ሄድ ስለሆነ ስለዚህ እሱ ባለበት እኛ አለን ማለት ነው። አይ ቲንክ ግልጽ ይመስለኛል። ጥያቄው ግን የኔ መንፈስ ፈጥሮ ከሆነ እግዚአብሔር ስጋ እስከሚያዘጋጅ ድረስ የት ነው ያስቀመጣቸው? እሱን ብትመልስልኝ አሪፍ ነበረ። ባልተጻፈ ነገር ላይ ምን ብዬ ነው የምልህ? እኔ አሁን የእግዚአብሔር ቃል ሰማይ ሁን አለ፣ ሰማይ ሆነ፣ ምድር ሁን አለ፣ ምድር ሆነ። እግዚአብሔር ሰውን ፈጠረ፣ አሜን ፈጠረ። ባልተጻፈ ነገር የት ልበልህ? ቆይ እኮ አንተ አሁን በመጀመሪያ ደረጃ መንፈሱ ነው የፈጠረው የሚለው እኮ የተጻፈ ነገር እኮ አይደለም። መንፈሱ ነው የፈጠረው የሚለው ለማንኛውም ሁለቴ ነው የተፈጠረው ሙሉዬ፣ ሁለቴ አይደለም። እሱ ኦርደሩ ነው እየተናገረ ያለው እንጂ ሙሌ ያለው አለ ሙሌ አለ። ቆይ አንድ ጥያቄ ልጠይቀው እኔ ትንሽ። አንተ ያንተ ጥያቄ አላስተናግድም። አብኬም ቆይ ካላስተናገድኩ ጥያቄ አላስተናግድም። እኔ አሁን እናገባ ስላለኝ ለሙለታ ነው። አድምጠኝ በእናትህ። ምንድን ነህ አሪያዝ ፕሊስ። እኔም ሀሳብ አንደኛ ሆስቱን አክብር፣ ሁለተኛ ደግሞ ብዙ ጊዜ ሀሳብ ኢንተራፕት ታደርጋለህ። ይሄ ወንድም መልካም መልስ በሚሰጥህ ነገር ላይ ቆመህ
አንዱን አታስጨርስም እና ፕሊስ ቅድም ፕሮፌትንም ኢንተረፕት አድርገው ያወረድከው አይደለም። የዲቤት ህግም የጥያቄና መልስ ህግንም ተማር። ዝም ብለህ ሰው አረባክሽ ቆይ እግዚአብሔር ሰውን የፈጠረው ከምንድን ነው? ሙልዬም ሰውን ከምን ፈጠረ ይላል። አውርቶኛል። በቃ የሳትኩትን ነገር ኧረ በእናትህ እንዴ ረጅም ሰዓት ነው ያወራው። ስማኝ እንጂ ሰውን ከምንድን ነው የፈጠረው? ሚዩቴንም ጽሁፌንም ሚዩቱን አንሱ። እንደገና ሚዩት አታድርጉኝ ፕሊስ። እዚህ ቤት እንደዛ ከሆነ እያወራው እኮ ነው። ለምንድን ነው የምትቸኩሉት? በጌታ በኢየሱስ አቢኬ ሚዩትን አንሳና እግዚአብሔር ሰውን የፈጠረው ከምንድን ነው? ከአፈር ነው ይላል አይደለ? እኔ ከዚህ ተነስቼ ሰው አፈር ነው ማለት ይችላል? እንደዛ ነው የሚለው። አፈር ፈጠረ ነው የሚለው። ክፈተው አይልም አይልም። ክፈት 2:7 ክፈት። ዘፍጥረት ምዕራፍ 2 ቁጥር 7 ክፈት። ከምን ይላል? ክፈት። ከምን ይላል? ክፈት እኮ ቆይ ክፈተው። እኔ አይመቸኝም። አንተ ታሸማቀኝ ትፈልጋለህ እንደ ጉዳታ ከምድር አፈር ካበጀ በኋላ እሺ ፈጠረው ነው የሚለው። ሲፋለበት ነው የሚለው። ፈጠረው ነው ወይ የሚለው? ከምድር አፈር ኧረ ጌታ ኢየሱስ አበጀው ነው ወይስ ፈጠረው ነው የሚለው? ኧረ በእናትህ ወይ አዳምጥ፣ በእናትህ ተረጋጋ። እንዴ እንድታወራ እኮ ነው ለአንተ እንዳውም ከተረገመ በኋላ ምንድን ነው የሚለው? አፈር ነህና ወደ አፈር ትመለሳለህ። እሱን አይደለም ፈጠረው ላልከው ነው። ፈጠረው አትቀበል። ተስተካከል። አፈር ነህ ወደ አፈር ትመለሳለህ ነው የሚለው። አበጀው ነው የሚለው። አበጀው ምንድን ነው? አበጀው ፈጠረ አይደለም። አበጀው ምንድን ነው የሚለውን ነገር ሙሌ ፈጠረ አይደለም። አበጀ እሺ ሰው ሁለት የተፈጠረ ራስህ መልስ። ምን ማለት ነው አበጀው? ሰው ሁለት የተፈጠረ ተጨንቃል። ሳቅ ሁለት የተፈጠረ ወይ ሰው ጉደታ ከጉደታ ጋር ይሄዱ ስለሆነ ይጨርሱ። አሁን ዳርያዝም አይደለማ። ይኸውላችሁ አሁን እነዚህ ይቀጥላሉ። እኔ የእኔ ጥያቄ ምንድን ነው? ሰው አፈር ነው እያልኩ አይደለም፣ ግን እንደና ቤከም እሺ ሰው ሁለት የተፈጠረ ወይ ጉደታ ትምህርታችሁ እንደዛ ስለሆነ እኔ እንደዚህ ብላውን መናፍቅ እባላለሁ። ሰው አፈር ነው ብዬ ብናገር መናፍቅ እባላለሁ። አብቂ ኖ ፕሮፊት ወለ ጥያቄን በደንብ እኔ እያናገርኩ ለምንድን ነው ወደ ጎን የምታወራው? ዘፍጥረት ምዕራፍ 1 የገባው እኮ ነው ቤት 6 እና 27 1 ስራ ሲዛታ ዘፍጥረት ምዕራፍ 2 ቁጥር 6 እና 7 አንብበና ና ጉደታ ከምንድን ነው የሚለው? ሰው ከምንድን ተፈጠረ ነው የሚለው? ለአንተ የምመልስበት መልስና ለሙልዬ የምመልስበት መልስ ይለያያል። ሙልዬ ሊልዬ እኔ ለማቅናት ይበቃል ወይ ደግሞ ምናልባት ለአንተ ይበቃል። እንዳውም ለአንተ ይሄን አይል ጊዜ መስጠትም የለብንም ሲጀመርኛ። ጉደታ ለምን ሲያዝ እንደዚህ ነው የሚሆነው አይደለም። ጨርሱ። ከእሱ ጋር ደናየቱ ነው። ለምን ታስወርደዋለህ? ልጁን ለማስተካከል ለምን አይመልስም? ቶ በቃ አሁን ካልታመልስም ካለ መመለስ አለበት። ሌላ ቀጥቆኛ ታገኘው የለን ሌላ ጊዜ ችግር የለም። ጉዴ ይግባ። አብኬም አስገቡ። ችግር የለውም። ግን ምንድን ነው መሰለህ ችግር የለም። ሙሌ ጨርስ የሚለው ነገር ነው ከሙለታ ጋር ይጨርሱ። ቆይ አይ ፕሮፌት ማውረድ ምናምን ይሄ ከባድ ነገር አይደለም። እኔም ቤት አለኛ መክፈት እችላለሁ። ግን ለማቅናት ይሁን የሚራራ ልብ ይኑራችሁ። አንተ ሰውዬ ቀጥል። በቃ ምን አይነት ሰው ነህ ግን? ምን አይነት ሰው ነህ ግን? በመድኃኒዓለም ማን ያስገባል? ማውረድ ምናምን ተገቢ አይደለም። ጉዳይ ቀጥሉ። ከሙለታ ጋር ወይ ስቻለሁ። ምን አሁን ምን ታደርገኛለህ? ንገረኝ። አሁን ስቷል ለማለት ከሆነ እየጠየኩ እኮ ነው። ስትሃል በሱማ በግልጽ ነው። አጋንንታዊ ትምህርት እኮ ነው። ከሰማይ ሰማይ መጥቶ እኔም ፍለጋ የጨለማ ትምህርት ነው። ነገር ትምህርቱን ማጠቅም ኃጢአተኛው ለማዳን መጥቷል። የእሱን አክል እንኳን ትምህርቱን እኮ አታውቅም አንተ። ስሉ ሰምተህ ነው እኮ እንዴ? ሰው መንፈስ ነው እንዴት ትላለህ? እንጠይቀዋለን። ችግር የለም እኮ በኋላ እኮ ምን ተማርክ ምናምን ተባብለን እኮ እንጠይቃለን። ስቷል ምናምን ብቻ አይደለም። ይሄ እኮ በጣም አደገኛ ትምህርት ነው እያልን ነው። ቀጥሉ። ችግር የለም። ፍሬንዳችን ነው። አንተ ካልደረስክበት ሰው በደረሰበት በዛ ይመላለስ ነው። አንተ ያልደረስክበት ማለት አብኬም ተባረክ። ቀጥሉ። እንደቅድማችሁ አይደለም ማለት አይደለም ማለት እንደ ጉደታ ለምን በቀኝኝ አትበል። ቀጥል። ፈቀድኩልህ። እሺ በቃ አብኬም ቀጥሉ። ሙለታ ቀጥሉ። ተባረክ ሙሌ። ስለ ትዕግስትና ዳርያዝ ለማንኛውም እቺን በእግዚአብሔር መልክና ምሳሌ የሚለውን ነገር በተወሰነ መንገድ
ልንገርህና ምናልባት ከገዛኸው ሀሳቡን ማለት ነው ሀሳቡን ከገዛኸው በዛ መንገድ እንቀጥላለን። ማለት ጀስት እኛ የወንጌላውያን አማኞችንም ትምህርት በእግዚአብሔር መልክና ምሳሌ ስንል ምን ማለታችን ነው የሚለውንም በዛ አንደርስታንድ እንዲደረግ ማለት ነው። ስለዚህ በእግዚአብሔር መልክና ምሳሌ ሲባል እግዚአብሔር መንፈስ ስለሆነ መንፈስ ነው አይደለም። እግዚአብሔር ምሳሌ ሲባል እግዚአብሔር አሁን ኮሚኒኬብል ከዛ አንኮሚኒኬብል ወይ ነን ኮሚኒኬብል አትሪቢዩትስ ኦፍ ጋድ የምንለው ነገር አለ። ስለዚህ ሀሳቤ ላስቀምጥልህ ልጨርስልህና ያለው ነገር አማርኛ አድርገልኝ እኮ ነው መልስ ለመመለስ ነው እኮ ለአማርኛ ላደርገው ነው ይከብደኛል። አማርኛ ላደርገው ነው ከእግዚአብሔር ጋር የምንካፈለው ነገር አለ እና ስለዚህ ከእግዚአብሔር ጋር የምንካፈለው እግዚአብሔር ስለዚህ በአንደኛው በእግዚአብሔር መልክና ምሳሌ ስንል የእግዚአብሔር የሰው ራሽናሊቲ ወይም ደግሞ ኢንተሌክቱን ነው ማለት ማሰቡን ሰው አመክንያዊ ነው ማሰብ የሚችል ነው ሰው ማለት ነው። ስለዚህ ሀሳቡን ከኢንተሌክት አንጻር ወይም ደግሞ ከራሽናሊቲ አንጻር ሰው በእግዚአብሔር መልክ ነው የተፈጠረው በእግዚአብሔር ምሳሌ ነው የተፈጠረው ማለት ይቻላል ማለት ነው። ስለዚህ ሰው ማሰብ የሚችል አመክንዮ ያለው ሪዝኒንግ እንትን ማድረግ የሚችል ሎጂካል የሆነ ፍጥረት ነው ማለት። ስለዚህ በእግዚአብሔር መልክና ምሳሌ የሚለውን ልጨርስ። እሺ እኮ አመክንዮ አማርኛ ነው እኮ ባይዘው አመክንዮ አማርኛ ነው እና ስለዚህ ማሰብ የሚችል አመክንዮአዊ የሆነ ማመዛዘን የሚችል ጥበብ ያለው ሰው ተፈጠረ ማለት ነው አንደኛው። ሁለተኛው ደግሞ ሞራሊ ወይም ደግሞ በአማርኛ አንተ ባልከው መንገድ ግብረ ገባዊ ማለት ነው። ግብረ ገብ ያለው ማለት ሰው ሲፈጠር ክፉ ነገር የሌለው በመልካም መንገድ የሚሄድ ልክ እንደ እግዚአብሔር ቅዱስ ነው፣ እግዚአብሔር ጻድቅ ነው። ስለዚህ ሰውም በዛ መንገድ ሲፈጠር ክፉ ነገር በውስጡ እኩይ ነገር በውስጡ የለውም ማለት ነው። ስለዚህ በዛ መንገድ ነገሮችን ወደ ክፉ የሚያዘነብል ያልሆነ ማለት መልካምን ነገር የሚያደርግ ሆኖ ተፈጥሯል ማለት ነው። አንደኛው ከግብረ ገብ አንጻር ነው፣ ከሞራል አንጻር ነው። ሌላኛው ግልጽ በሆነ መንገድ በእግዚአብሔር ምሳሌ ሲባል ሶሻሊ ወይም ደግሞ በእንትን ደረጃ ማህበረ ይሄ ምንድነው የሚባለው ብቸኛ የሆነ ሰው አይደል። ሰው እግዚአብሔር በአንድነትና በሶስትነት ለዘላለም ጸንቶ የሚኖር አምላክ ነው ማለት ነው። ስለዚህ ሰውም ሲፈጠር ኢንዲፔንደንትሊ ብቻውን እንዲኖር ሎንሊ ማለት በቃ በጣም ብቻውን እንዲኖር ተደርጎ ሳይሆን ከሰው ጋራ ኢንተርአክት ማድረግ የሚችል ከህዝብ ጋራ መግባባት የሚችል ነው። ሰው አሁን የሆነ እንስሳ ብቻውን የሚበላውን ነገር አንበሳም ከሆነ ስጋውን ከብት ምናምንም ከሆነ ሳሩን ሰጥተህ ለብቻ ብታኖረው ችግር የለውም። ስጋ ከሰው ነገር አሟልተህ ጭው ያለ በረሃ ጫካ ላይ ብታኖረው ምን ሊሆን አይችልም ማለት ነው። ሊኖር አይስማማውም ማለት ነው። ስለዚህ ምንድን ነው እያልን ያለ ነው? በዚህ መንገድ ነው። አንደኛው የእግዚአብሔር ምሳሌ ስንል እንደዚህ ነው። ሲኖር ሰው በጋራ ነው የሚኖረው። ሲኖር ይሄ እግዚአብሔር እንደዛ እንዲሆን አድርጎ ነው የፈጠረው ማለት ነው። ብቻውን እንዲኖር የሚችልበት ማንነት ሳይሆን ከሰው ጋር እንጂ ከስጋ ወይም ከወንድ ፍቃድ አልተወለዱም። ዮሐንስ ወንጌል ምዕራፍ 3 ላይ ያለውን ከእግዚአብሔር የተወለዱ የሚለውን ብዙ ተባዙ ያለውን እንደዛ አይነት የእግዚአብሔር ልጆች ነው የሚወልዱት። እግዚአብሔር የሚወልደው መንፈሳችንን ነው። እሱ እኮ እኔ እግዚአብሔር ምን ይወልዳል እኮ አይደለ ነው። ቆይ እግዚአብሔር የሚወልደው መንፈሳችን ነው የሚለውን እናወራበታለን። ግን እግዚአብሔርን እንዴት ይወልዳል ምንድን ነው የሚወልደው አይደል? የኔ ጥያቄ እሱ አይደለም። መንፈስ እንዴት ነው የሚዋለደው ነው እንጂ እኔ ጥያቄ እየጠየቅኩ ያለሁት እግዚአብሔር ምን ይወልዳል ከሆነ ሙልዬ እሱም ከሆነ ጠይቄ ልምጣ። እሺ ጠይቀና በቃ በጣም ጥሩ። መንፈስ እንዴት እንደሚዋለድ ጠይቀና እና ከዛ እንሰማሃለን ማለት ነው። የትኞቹ ናቸው ግን እነዚህ ማለት ለሌላውም ግልጽ እንዲሆን ይሄ ትምህርት ኒው ኤጅ ሙቭመንት ናቸው ወይስ ደግሞ ወርዶ ፌዝ የሚሉት አይነት ነገር ነው? እኔ ማለት ኢትዮጵያ ውስጥ ነው አሁን እንደዚህ እያንሰራሩ ያሉት። አይ በነዳሪያስ ትምህርት እኮ መንፈስ በምን ይዋለዳል ለተባለው በጩኸት ይዋለድና 1 2 2 3 እየሆነ ይሄዳል። እኔ ግን
አትቀልድ። ቆይ ሙሌ አቢኬም እኛ እናውራለን ድረግን ለሚሰማው ቆይ እንዲ አንተ ደግሞ እስኪ ከታች ብዙ ሰው የሚሰማል። ይሄ የፕሮቴስታንት አስተምሮ አይደለም። እንደዚህ አይነት አስተምሮ የለንም። ሲጀመር ተወግዘዋል ሲነሱ ጀምሮ ማለት ነው። እና ኃይሉ ዮሐንስ ቤተክርስቲያን በመግለጫ ነው ያወገዘቻቸው። እንደውም ካስታውሳችሁ የዛሬ ስንት ዓመት ኤክሰዶስ ሾው ቤቲ በምታዘጋጅበት ሰዓት ታነሳው ነበር የነሱን ትምህርት ማለት ነው። እና ሙሌ ለሰሚዎቹ ምክንያቱም ይሄ ፕሮቴስታንት እየተባለ ነው ብዙ ጊዜ እንትን የሚባለው ማለት ነው። እና ግልጽ እንድታደርግልን ብትቀጥል ሙሌ ተባረክ። ያ እንግዲህ በግልጽ በሆነ መንገድ ብዙ ጊዜ ምንድን ነው አሁን ከውልደትም ባለው መንገድ እሱንም ላይ እናነሳዋለን። አሁን ቅድም እግዚአብሔር የሚወልደው መንፈሳችን ነው ለተባለው ነገር ስለዚህ ለምሳሌ እሱን ዮሐንስ ወንጌል ምዕራፍ 3 ነው በሊትራል ኢንተርፕሪቴሽን ባይዘው ሊትራል ኢንተርፕሪቴሽን ፎልት ወይ ኦፍ ኢንተርፕሪቴሽን ከሚባሉት አንድ ነው። ኖት ሁሉ ጊዜ አይደለም ግን ሊትራል ኢንተርፕሪቴሽን ሁሉ ጊዜ ሊትራል ኢንተርፕሪቴሽን የሚጠቀም ሰው አደገኛ ነው። ስለዚህ የስተት ስናፈታቶች የሚባሉ አሉ፣ ብዙ ናቸው። ልክ እንደነ አናክሮኒዝም እንደነ አይሲጂ ይሄ አለጎራይዜሽን እንደነ ፕሩፍ ቴክስቲንግ የሚባል በጣም ብዙ የስተት ስናፈታቶች የሚባል በስተት የአፈታት መንገድ ማለት ነው። እና ዶግማቲክ ወይ ኦፍ ኢንተርፕሪቴሽን የሚባል ሰብጀክቲቭ ወይ ኦፍ ኢንተርፕሪቴሽን ራሽናሊስቲክ የሚባል ኢንተርፕሪቴሽን አለ። የተለያዩ የስተት ስናፈታቶች አሉ። እና አንደኛው ሊትራል ነው። ሊትራል ብዙ ጊዜ ሰው ሊትራል የሚፈታ ከሆነ በጣም አደገኛ ነው። አሁን ምንድነው የሚሉት? ከመንፈስ የተወለደ መንፈስ ነው። ዮሐንስ ወንጌል 3:6 ላይ አንስተው ከመንፈስ የተወለደ መንፈስ ነው። ስለዚህ እኛ መንፈስንን ከመንፈስን የተወለድ ነው የሚል ነገር በሊትራል ኢንተርፕሬት ያደርጋሉ። ስለዚህ ሊትራል ኢንተርፕሬት ካደረጉ እዛው ቁጥር ላይ የመጀመሪያው ፍሬዝ ሀረግ ላይ ምን ይላል? ከስጋ የተወለደ ስጋ ነው አለ። ስለዚህ ከመንፈስ የተወለደ መንፈስ ነው የሚለው ሊትራሊ ከመንፈስ የተወለደ መንፈስ ነው ብለህ ኢንተርፕሬት ካደረግ እንደዚህ ከተረጎም መንፈስ ብለህ ሊትራል በቃ መንፈስ ማለት ነው፣ ስፒሪት ማለት ነው፣ ስፒሪት ቢንግ ማለት ነው ብለህ ኢንተርፕሬት ካደረግ ከስጋ የተወለደ ደግሞ ስጋ ነው ማለት ነው፣ ፍሌሽ ነው፣ ስጋ ሙዳ ስጋ ነው እያልክ ነው ማለት ነው። ስለዚህ ከስጋ የተወለደ የሚለው ምንድን ነው የሚለውን ይሄንን እንጠይቃቸው ነበረ። ለምሳሌ ፍጥረታዊ ሰው ይሄ ከመንፈስ ያልተወለደ ሰው ፍጥረታዊ ሰው አሁን ሙስሊሙን ብላችሁ ውሰዱት። ሙስሊም አሁን ስጋ ብቻ ነው ዲቲንክ ዳት ስጋ ብቻ ነው ሙስሊም ሙዳ ስጋ ነው ከስጋ የተወለደ ስጋ ነው ሲል ከስጋ የተወለደ ሲል ከወንድ ፈቃድ ከሰው ፈቃድ የተወለደ ያ ሰው ኦልሬዲ የምር ስጋ ነው ስጋ ብቻ ነው። እንደዚህ አይነት ኢንተርፕሬቴሽን ከሄድ ወደ ስህተት የሆነ ኢንተርፕሬቴሽን እንሄዳለን ማለት ነው። ስለዚህ ከስጋ የተወለደውም ስጋ ወይ ማለት አለብን። ያ አካል ነው ደግሞ ሊያስኬድ አይችልም። ምክንያቱም ስጋ ብቻ ነው ልትል አትችልም። ስጋ ብቻ ነው ልትል አትችልም። ምክንያትስ ነፍስም መንፈስም ያለው የሚንቀሳቀስ የሚተነፍስ ሰው እያየ ይሄ አንተ ስጋ ብቻ ነህ እንዴት ትላለህ? አንለሳ ማለት የአእምሮ ችግር ከሌለ በስተቀር አንድን ሰው መጥተህ አንተ ስጋ ነህ በቃ አንተ ስጋ ብቻ ነህ እንዴት ትላለህ? ስለዚህ በዛ መንገድ ኢንተርፕሬት አይደረግም ማለት ነው። በዛ መንገድ እና ስለዚህ በእንደዛ አይነት መንገድ አይኬድም ማለት ነው። እዚህ ሲቀጥል ግን በእግዚአብሔር መልክና ምሳሌ ማለት ግን ምን ማለት ነው የሚለው ነገር ቅድም ለማብራራት ሞክራለሁ። በእግዚአብሔር መልክና ምሳሌ ማለት እግዚአብሔር መንፈስ እንደሆነው ሰው መንፈስ ይሆናል ማለት አይደለም። በቃ መንፈስ ይሆናል። እግዚአብሔር ሲጀመር እዛ የእግዚአብሔር ምሳሌ የእግዚአብሔር መልክ ማለት ምን ማለት ነው የሚለውን ኢንተርፕሬት ለማድረግ ሞክረናል። ስለዚህ የእግዚአብሔር ምሳሌ ሲባል በእግዚአብሔር ላይ የነበሩትን ነገሮችን ሰው እንዲኖረው ለምሳሌ ቅድም ተናግሬያለሁ። ይሄ ሪዝኒንጉን፣ ኢንቴሌክቱን፣ ራሽናል ሎጂካል መሆኑን አመክንዮ ያለው ሰው መሆኑን። ስለዚህ በኢንተሌክት ደረጃ ሰው እግዚአብሔርን ይመስላል ነው። እሳቤ ደረጃ ማሰብ ይችላል። አመክንዮ ያለው እንደ እንስሳ አይደለም፣ እንደ ሌላ ፍጥረት አይደለም።